አስቡት አይበለውና በአውሮፕላን ተሳፍራችሁ እያለ የአውሮፕላኑ ጣሪያው ሲገነጠል። ጊዜው ሚያዝያ 28 1988 ነበረ። ንብረትነቱ የአለዋ አየር መንገድ የሆነው የበረራ ቁጥሩ 243 ከሃይዋይ ሄሎ ዓለም አቀፍ አየር መንገድ ወደ ሃናሎ አየር መንገድ 1 ሰዓት የማይፈጅ ጉዞውን ሲጀምር ተስማሚ ከሆነው የአየር ማረፊያም በላይ ሙሉ በሙሉ ጤናማ እንደሆነ የተነገረለት የአውሮፕላኑ ሁሉንም ክፍሎች በረራው በሰላም ተጀምሮ ያለምንም እንከን እንደሚፈጸም አስተማማኝ ሁኔታ ፈጥረው ነበር። ነገር ግን በዚህ ዕለት አውሮፕላኑ በረራ ላይ ባለበት የአውሮፕላኑ የፈርስት ክላስ ወይም የቅንጡ ክፍል የላይኛው ሽፋን በከባድ ፍንዳታ ተለይቶ ይነሳል። ከዚህ በፊት መሰል ክስተት ገጥሟቸው የማያውቁት መንገደኞች በእጅጉ አስደነገጣቸው። አውሮፕላኑ በጭንቀት በፍርሃት ታመሰ። ነፍስ ውጪ ነፍስ ግቢ፣ ሁሉም መንገደኛ የሚይዘውን የሚጨብጠውን አጣ። 89 ተሳፋሪዎች፣ 6 የበረራ አስተናጋጆች ከዋና አብራሪ ሮበርትና ከረዳት አብራሪው ማድሊን አብረው በበረራ ካሳለፏቸው 10,000 ሰዓታት ልምድ ጋር ጉዟቸውን የቀና ለማድረግ ተነስተዋል። ነገር ግን እንዳሰቡት የቀና መንገድ አልገጠማቸውም። በዛሬው ፕሮግራማችን ምንም አስፈሪ ቢሆንም በዚህ አውሮፕላን ተሳፍረን ስለተፈጠረው ነገር እንጨዋወታለን። ከዛ በፊት ግን ይህንን አጓጊ ፕሮግራም እስከ መጨረሻው እየተመለከታችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሐሳባችሁን ኮሜንት ላይ በማስፈር እንድትከታተሉን እየጋበዝን በቀጥታ ወደ ዕለቱ ፕሮግራማችን እንለፍ። ለተከታታይ 9 ዓመታት በሥራ ላይ የቆየው ይኸው አውሮፕላን በዕለቱ 3 የደርሶ መልስ በረራዎችን ከአሉሉ ወደ ሂሉማይዋና ኳይ ከማድረግ በላይ በተነሳባቸው ይሁን በደረሰባቸው አየር መንገዶች ሁሉ 2 የተለያዩ ምርመራዎች እየተመረመረ ብቁ ነው የሚል ዕውቅና ሰጥተውት አሳልፈውት ነበር። አውሮፕላኑ በአገር አማን መንገድ ጀምሮ የደረሰበት አደጋ ከምን እንደተፈጠረ ለባለሙያዎች ግራ ያጋባ ክስተት ነበር። ከበረራው አስቀድሞ አንድ መንገደኛ እንደተናገረችው በአውሮፕላኑ ደረጃ በኩል ሲያልፍ የሆነ የመሰንጠቅ ምልክት አይቼ ነበር። ነገር ግን ያየሁትን የመሰንጠቅ አደጋ ምናልባት ባለሙያዎቹ ቀድመው ቼክ ስላደረጉት ይህ ለባለሙያዎቹ አይጠፋቸውም ብዬ ነበር ዝም ያልኩት ብላለች። ሁኔታውን ወደ ኋላ እያስታወሰች ከደቂቃዎች በኋላ ግን የቁጥጥር ባለሙያዎች አውሮፕላኑ መንገዱን እንዲቀጥል ፈቅደው በረራ እንዲጀምር አዘዙ። አውሮፕላኑ ከተነሳ በኋላ በ24000 ጫማ ከፍታ ላይ ሆኖ መጓዝ ሲጀምር ግን ሁሉንም ያስደነገጠ ክስተት መጣ። ከባድ ፍንዳታ። ከፍንዳታውና ከሚሰማው ከባድ የንፋስ ድምጽ ባለፈ ረዳት አብራሪዋ ወደ ኋላ በከባድ ኃይል የሚገፋትን ንፋስ እየታገለች የአውሮፕላኑን ክፍሎች ስንጥቆች ወደ እነሱ ተፈናጥረው ሲመጡ መመልከቷን ለአብራሪው አሳወቀች። አብራሪው የአውሮፕላኑን ክፍል ሲመለከት በሩን ጨምሮ 18 ጫማ የሚሸፍነው የአውሮፕላኑ የላይና የጎን ክፍል የለም። ታዲያ የግፊትና የአየር መጠን መቆጣጠሪያና ለተሳፋሪዎች የተቀመጠውን ኦክሲጅን ጨምሮ ሁሉም ነገር ቀርቶ መንገደኞች የተቀመጡበት ክፍል ብቻ ቀርቷል። በከፍተኛ የንፋስ ግፊት የመውደቅ አደጋ ላይ የገቡት የቅንጡ ክፍል ወይም የፈርስት ክላስ መንገደኞች የበረራ አስተናጋጆች ከሚታገላቸው ከባድ የአየር ግፊት በአቅራቢያቸው ያለውን ይዘው የቆዩ ቢሆንም ሁኔታው ግን ብዙም አያስቆይም። የመቀመጫ ቀበቶችንና መደገፊያዎች አማካኝነት መቆየት ለቻሉት መንገደኞች ብቻ እድሉን ሰጥቶ መንገደኞቻቸውን ለማስተናገድ በቆሙበት አደጋው ሲከሰት በአቅራቢያቸው ያለውን ነገር ይዘው እየታገሉ ላሉት ሁሉም የበረራ አስተናጋጆች የተመቸ ሁኔታ አልፈጠረም። በዚህም ታዲያ ተነጥሎ በወደቀው የአውሮፕላኑ ቀሪ ክፍል ለደቂቃዎች ቆማ ስትታገል የቆየችው አስተናጋጅ ክራቪራ ላሲግ አቅሟ ሲሟጠጥ ለሚታገላት ከባድ ንፋስ ተገፍታ በረራው ላይ ካለው አውሮፕላን ወደቀች። አብራሪዎቹ በኦክሲጅን አለመመጣጠን ምክንያት ራሳቸውን እየሳቱ ያሉትን መንገደኞች ብዙ ክፍሎች ለመስራት አስቸጋሪ የሆኑበትን ይህን አውሮፕላን ለማሳረፍ ብቸኛ አማራጫቸው በከፍተኛ ፍጥነት በቅርበት ወደሚገኘው የማዊ አውሮፕላን ማረፊያ መሄድ ቢሆንም ፍጥነታቸውን መጨመር ግን የሚፈጥረውን ከባድ የአየር ግፊት መንገደኞቹን አደጋ ላይ የሚጥል ሌሎቹንም የአውሮፕላኑን ክፍል ቆራርጦ የሚጥል መሆኑን ከወዲሁ ገብቷቸዋል። ታዲያ በተፈጠረው የፍጥረጥራጤዎች እንቅስቃሴና አየር ላይ ባለው
ከፍተኛ የንፋስ ግፊት በንግግር መግባባት ባለመቻላቸው በምልክት እየተወያዩ መፍትሄ ለማምጣት እየጣሩ ነው። ጭንቀት፣ ፍርሃት፣ ግራ መጋባትና ድንጋጤ በአውሮፕላኑ ላይ ነግሷል። በ30 ደቂቃ ጊዜ ውስጥ አውሮፕላኑ ሌላ ቦታ ሲከሰከስ ከማየት ይልቅ መንገደኞችን ለመርዳት የሕክምና ቁሳቁስ እንዲዘጋጅ በማድረግ በተሻለ ፍጥነት የተጓዙት አብራሪዎቹ በስተመጨረሻ ላራቤሪን ማትረፍ ባይችሉም ሌሎች መንገደኞችን ይዘው ማዊ አውሮፕላን ማረፊያ መድረስ ቻሉ። ከዚህ በረራ በኋላ በአውሮፕላን ውስጥ ከነበሩት 89 መንገደኞች መካከል 68ቱ ቀላል የሚባል ጉዳት አስተናግደው ለታሪክ ትረፉ ሲላቸው ተረፉ። 8ቱ ደግሞ የከፋ አደጋ ላይ ወድቀው ቢገኙም የበረራ አስተናጋጇ ክራክቪል ብቻ ሕይወቷን አጥታ በረራው ተጠናቀቀ። አደጋው በምን ሊከሰት ቻለ የሚለው ምርመራ በኋላ ነበር የቀጠለው። በዚህም ለዚህ አደጋ ምክንያት የሆነው መንገደኛው አስቀድማ አይታ የነበረችው ስንጥቅና የቁጥጥር ችግር እንደነበር ያረጋገጠው የአየር መንገዱ በወቅቱ በቂ ቁጥጥር አለመደረጉና ለ9 ዓመታት ያገለገሉት የአውሮፕላኑ ክፍሎችም እየዛጉ እየተራራቁ መምጣታቸው ለችግሩ መነሻ መሆኑን አስታወቀም። የቁጥጥር ስህተቱ አየር መንገዱን ከፍተኛ ገንዘብ ቢያስከፍለውም የክራልብልን ሕይወት ግን የቀጠፈ አሰቃቂ አደጋ ሆኖ በአየር መንገዱ ታሪክ ተመዝግቧል። ወደ ቀጣዩ በረራ እንሻገር። ንብረትነቱ የእንግሊዝ ብሪቲሽ አየር መንገድ የሆነ የበረራ ቁጥር 539 ጊዜው ደግሞ ሰኔ 10 1990 ነበረ። ከበርሚንግሃም ተነስቶ ወደ ሞላጋ መንገዱን ያደረገውና 81 መንገደኞችና 6 የበረራ አባላትን የያዘው የቢኤስ አንዳንድ አውሮፕላን 2200 የበረራ ሰዓትን ባሳለፉት በዋና አብራሪው ቲሞቲ ላቺስተርና ረዳት አብራሪው አሌስተር አንቺ አማካኝነት መንገዱን ጀመረ። አውሮፕላኑ 17000 ጫማ ከፍታ ላይ ሲደርስ ምግብ እንዲመጣላቸው የጠየቁት አብራሪዎቹ በ27ኛ ደቂቃ አስተናጋጃቸው ስቲዋርድ በመጣበት መጋጠሚያ የመቀመጫቸውን ቀበቶ አላልተው በማዘዝ ላይ ባሉበት ቅስፈት አውሮፕላኑ የፊት ክፍሉ መስታወቶቹ ረገፉ። ከባድ ንፋስ ወደ አብራሪዎቹ ክፍል ገባ። በዚህም አማካኝነት በክፍሉ ውስጥ ያሉት ወረቀቶች፣ ቀላል ዕቃዎች በንፋሱ የተወሰዱ ሲሆን ይባስ ብሎ ዋና አብራሪው ላቺስተን በንፋሱ አማካኝነት ግማሽ የሰውነት ክፍሉ ሲወጣ እግሩ ደግሞ በአውሮፕላን ውስጥ ባለው የመቆጣጠሪያ ዲስክ ተቀርቅሮ ይቀራል። በዚህ ወቅት ለመስተንግዶ የመጣው አስዋርድ የዋና አብራሪውን እግር በመያዝ ወደ ውስጥ ሊያስገባው የታገለ ቢሆንም ረዳት አብራሪው አቺስ ግን ብቻውን በረራውን ማስቀጠል አልቻለም። ካፒቴኑ ወደ ውጪ የወጣው ከወገቡ በላይ ያለው የሰውነት ክፍሉ እንደመሆኑ በኦክሲጅን እጥረት ከመታፈኑም በላይ የሸፈነው ከፍተኛ ግፊት ራሱን እንዲስት ከማድረጉም በላይ ሰውነቱ አቅም በማጣቱ ወርዶ ፊቱ በመስታወት ላይ እንዲለጠፍ አድርጎታል። እሱም ጎትቶ ለማስቀረት የሚታገለው ስቲዋርድና ሊያግዙት የመጡት 2 ሰራተኞች በሁኔታው ተስፋ በመቁረጥ ሰውነቱን ለመልቀቅ ቢያስቡም ምናልባት አብራሪው የቀረችው ትንሽ ተስፋ ይኖረው በሚል ትንሽ ተስፋ የሚሞግተው ስቲዋርድ ደግሞ ሰውነቱ በንፋስ አማካኝነት ወደ ክንፎቹ የሚገባ ከሆነ አውሮፕላኑ እንዲከሰከስ እንደሚያደርገው በመግለጽ እንዲታገሉና የግድ ራሳቸውን ለሱም ሲል እንዲያግዟቸውና እንዲያስገቡት ጠየቀ። ረዳት አብራሪው በረራውን ለማስቀጠል በንፋስ አማካኝነት የጠፉት ቻርትና ዶክመንቶቹ ምክንያት ከመሆናቸው ባለፈ አብዛኞቹ መቆጣጠሪያዎች መስራት በማቆማቸው በአቅራቢያው ወዳለ አየር መንገድ ለማረፍ ቢሞክርም በቅርብ ርቀት ያለው የሳውዝሃምፕተን አየር መንገድ ፈጽሞ የማያውቅና በቀላሉ ለማረፍ የማያስችለው እንደሆነም ያውቃል። ታዲያ ከብዙ ትግልና ጥረት በኋላ ረዳት አብራሪው አውሮፕላኑን በሳውዝሃምፕተን ማሳረፍ የቻለ ቢሆንም አንድ መንገደኛ አደጋ ወይም ጉዳት ባይደርስበትም ዋና አብራሪው ላቺስተር ግን ከዜሮ በታች በሆነ ቅዝቃዜ መጠን በንፋስና በኦክሲጅን እጥረት የአውሮፕላኑ ክፍል ሲንቀጠቀጥ በመቆየቱ ራሱን ስቶ ተገኝቷል። ይሁንና ተአምር በሚመስል ደረጃ ከብዙ የሕክምና ቆይታ በኋላ የተረፈው አብራሪው 5 ወራትን በሕክምና አሳልፎ ወደ ስራው ተመልሷል። ለዚህ አደጋ ዋነኛው ምክንያት የነበረው ደግሞ በጥገና ወቅት የተፈጠረው ችግር ሲሆን ከቀናት በፊት አውሮፕላኑ ሙሉ ምርመራና ጥገና እንዲደረግለት በተወሰደ ጊዜ በአብራሪው በኩል ያለው መስኮት አርጅቶ የተመለከተው አንድ የጥገና ባለሙያ ለዚሁ ስራ የተመደቡ ባለሙያዎችን ከመጥራት ይልቅ በራሱ ለመተካት በማሰብ ብሎኖች የፈታ ቢሆንም የፈታቸውን ብሎኖች ዝገው በማየቱ ምክንያት እነሱን የሚተኩ 0.2 ሳንቲሜትር ጥበት ያላቸው ብሎኖችን መጠቀሙን ተከትሎ ከባድ ንፋስና ግፊትም ብሎኖቹ መቋቋም አቅቷቸው እንዲለቁና መስታወቱም
እንዲረግፍ ሆኗል። ታዲያ የአንዳንድ ጥቂት ስህተት እንዲህ ከባድ ዋጋ ያስከፍላል። በአየር ላይ በሰላም ተጀምረው ነፍስ ውጪ ነፍስ ግቢ ሆነው እጅግ ባሳዛኝ ሁኔታ በፍጥነት ማረፍና አብዛኛውን መንገደኛ ማትረፍ እንደቻሉት ሁሉ ከሰማይ የረገፉ የበርካቶችን ሕይወት የቀጠፉ ብዙ አውሮፕላኖች አሉ። ታዲያ ከአቪዬሽኑ ዓለም ነፍስ ውጪ ነፍስ ግቢ ሆነው በረው በኋላም ለማረፍ የቻሉና አብዛኛው መንገደኞች የተረፉባቸው ከአውሮፕላኑ ክስተቶች ሁለቱን አጋሯችሁ። የዛሬው ፕሮግራማችን ይህንን ይመስላል። እናንተስ በዛሬው ፕሮግራማችን ምን አስተያየት አላችሁ? አይበለውና እንደዚህ አይነት አስደንጋጭ ክስተቶች ቢከሰቱባችሁ ምን ታደርጋላችሁ? እንደተለመደው ሐሳብ አስተያየታችሁን ኮሜንት ላይ እንድታሰፍሩ እየጠየቅኩኝ ለዛሬ ያበቃው መልካም ጊዜን ተመኘው።